ኪዳነ ምሕረት እናቴ ኪዳነ ምሕረት እናቴ መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ አዳምና ሔዋን የአዳምና ሔዋን ኃጢአት ምንድነው አትብሉ የተባሉት ዕፀ በለስ ምን አሉ መቼስ ፈርዶባቸዋል አሁን አዳምና ሔዋን ከሰሩት የኛ ኃጢአት ይበልጣል አይበልጥም እኛ እነሱ ቅጠሉን የበሉት እኛ ቅርንጫፉን ግንዱን ሁሉ ስሩን ሁሉ ቀቀለን በልተናል እኮ ግን መቼስ የተጻፈው እነሱ ስለሆነ እስቲ በእነሱ እንማርባቸው አዳምና ሔዋን ዕፀ በለስን በሉ አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ ጸጋ ክብራቸው ተገፈፈ ባህሪያቸው ጎሰቆለ ይህን ጊዜ እግዚአብሔር ይገርማቸዋል እስከ ማታ ድረስ ጠበቀ አዳም ወደ እግዚአብሔር አልመለስ አለ ጠፋ አዳም ተሸሸገ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ ተመልከቱ ተቆጡ ኃጢአትን አታድርጉ በቁጣችሁ መሃል ፀሐይ አይግባ ይላል እግዚአብሔር እስከ ማታ ጠበቀ ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ አዳም ሆይ ወዴት ነህ አለው ይላል አዳም ሆይ ወዴት ነህ ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል የለም አዳም ሆይ ወዴት ነህ ያለው እኔና እናንተ ነው እግዚአብሔር ሁላችንን ይፈልጋል መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል ሌባውም እሱን የሚመስል ሌባ ያገኛል ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው እሱን የፈለገ አምላክ ሁላችንን ይፈልጋል አዳም ሆይ ወዴት ነህ አለው አዳም ምን አለ ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም ማለት ምንን ስለሆንኩ ፈራው አሁን አዳም ኃጢአቱን ተናገረ አልተናገረም ራቁቴን ስለሆንኩኝ ፈራሁ ነው ያለው የአዳም ኃጢአቱ ራቁት መሆን ነው እንዴ ምን መብላት ነው ዕፀ በለስን ስለበላው አላለም ራቁቴን ስለሆንኩኝ ፈራሁ አለ አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው ራቁቴን ሆንኩኝ ይሄ ማለት ምን መሰለህ አንዳንድ ሰው አሁን ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና አሳጣኝ ይላል ተመልከ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና አሳጣኝ አይባል ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ እግዚአብሔር ደግሞ ጠየቀው ራቁትህን መሆንህን በምን አወቅ አትብላ ካልኩ ዛፍ በላህን አለው ልብ አድርጉ ምእመናን እግዚአብሔር አሁን ዕፀ በለስን አዳም መብላት አለ መብላቱን ያውቃል ያው ገና ሳይፈጥረው ያውቃልም ቅድመ ይፍጥሮ ለአዳም ያምር ግብሮ አዳምን ሳያውቀው ስራውን ያውቃል ግን ጠየቀው ለምንድነው የሚጠይቀው እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል በምን አወቅ ራቁትህን መሆንህን አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር አዳም መለሰ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ አሁን ተናገረ አልተናገረ አምጦ አዳም ኃጢአቱን ተናዘዘ ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት ማንን የከሰሰው ሔዋንን አንደኛ ተከሳሽ ሔዋን ነች ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም ስለዚህ ሁለተኛው ተከሳሽ ማን ነው እግዚአብሔር አያችሁ ሰው ለኃጢአቱ በሰው ያመካኛል እገሌ ገፋፍቶኝ እገሊት ገፋፍታኝ እንዲናርግ ብሎኝ እንዲናርግ ብላኝ ይላል ሁለተኛው እግዚአብሔርን ይከሳል አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው እንዲህ ሲሆን ለምን ዝም ይላል ወደው የሰሩትን ኃጢአት እግዚአብሔር ረዳት ትሁን ብለህ የሰጠኝ ሴት አለው በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድነው ያለው ይቺ አጥንት ካጥንቴ ናት ይቺ ስጋ አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነው ነገር ስንቆይ ደግሞ ጣልክብኝ ምን አረኩ እንላለን እግዚአብሔር ቀጠለ ሔዋንን ጠየቃት ምን አላት
ለምን ዕፀ በለስን ሰጠሽው እንዲበላ አላለም። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር። ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ፣ ይሄ የአዳምና የሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰርተን ሰይጣን አሳሳ። አሁን ሰይጣን አያሳስትም ማለት አይደለም፣ ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት። ራሳችን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። እዚህ ዜና አበው ላይ እንደሚገርም ታሪክ አንብቤያለሁ። አንድ አባት ገና ከመነኮስ 10 ዓመቱ የሆነ መነኩሴ ወጣት መነኮስ ይመጣና ያማክራቸዋል። አባቴ ይላቸዋል። አቤት እንዴት ነህ ይሉታል። ከመነኮስ 10 ዓመቴ ነው እና የሰይጣንን ፈተና አልቻልኩትም ይላል። አይዞ እንዲያርግ ብለው መክረው ጸሎት ሰጥተው አሰናበቱትኝ አባት። ይሄ መነኩሴ ልክ እንደወጣ ሰይጣን ገባኛ አባት ጋር። ሰይጣን ገባና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላቅም አለ። 10 ዓመት የፈተነኝ ማን ነው ያለው? ሰይጣን አቀውም ጭራሽ አድራሻው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። ሁለተኛው ምዕመናን፣ ለማን ነው ኃጢአታችንን የምንናዘዘው? ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላሉ። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። ለማንኛውም ምዕመናን፣ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማሪሳቅ ይቅርታ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው የዋልነው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው የዋለችው ዛሬ? ቅዱስ ማሪሳቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣን እንዲያስደስት ነው? እግዚአብሔር ነው? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን። ሁለተኛ ምዕመናን ለካህናት እንናዘዛለን።
ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴ። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው።